የሴት ፈተና ከባድ ነው ተጠንቀቁ አላህን ፍሩ ከሴት ጋር አላግባብ ነገር አታድርጉ በአሁኑ ዘመን በስቷል እንግዲህ ያው እንደምታውቁት የስልክ ተመችቶታል ያው በጣም ከባድ ፈተና ያለበት ነው ጓደኛህ እንዳያውቅብህ ደህና ነህ እያልክ በወንድ ታወራለህ አይደል ለወለች ሴት ነው ጓደኛ ነው ትንሽ ይቀራል ይማራል ሼም ይዛል አንቺ ብሎ ለማውራት ያስረውና ደህና ነህ እንዴት ነው የት ልምጣ የቱ ጋር ነው እንደው አላህ መስፈሩ እዘን እንደ አይነቱን በየቦታው ሞልቷል ስለዚህ ወጣቱ በዚህ ፈተና ስለምትጠቁ ተጠንቀቁ በዚህ ባብ አትሄዱ አላህን ጀለ ወላ ፍሩ ዲንን በትክክል ወቅ ፈተናው አትግባ ነገ አላህ ጀለ ወላ ይይዛል አላህ ጀለ ወላ ሲይዘን ምንም መፍትሄ የለንም ስለዚህ ሴቶች ቦታ በጣም ጥንቃቄ ማድረግ ያስፈልጋል ያው መጀመሪያ በጣም ከበድ ስለሚል መጀመሪያ ታያታለህ ማተከከዛ ነው ስታያት ጊዜ ቀልባ ትገባለች ከዛ ምታስተነትነው ይህችን ልጅ እንዴት ላናግራት ነው አንዳንዱ እንግዲህ ወረቀት ይልካል ባሁኑ ዘመን እንግዲህ ሜሴጅ ነው በፊት እንኳን ይህ ስልክ ባልተስፋፋበት ጊዜ በደብተር ላይ ነበር የሚጽፍላት በራሷ ደብተር ተደብቆ አለ እንዴ ነው የለም ትሉ ነው እዛን ሞልቶ ለከይፍላ ሰው እንደባበቅ ከዛ በኋላ ስልክ ላይ የኔ ውድ ብለህ ምስልከው ለማን ነው ሳታገባት የኔ ውድ ከየት ታመጣለህ አንተ ምስኪን እዛን ገና ንካሳታ ሳታገባ የኔ ውድ እያለ እሷም የኔ ውድ ቁርስ በልተሃል ምን አገባሽ በላሁኝ አልበላሁኝ ባለ አይደለስ ምን አይደለስ እዛን ወጣቶች ተጠንቀቁ እንደ አይነት ሽንገላ ሴቶችም ያው የኔ ውድ እያለች የኔ ፍቅር እያለች የምን ፍቅር ነው ምን አይነት ፍቅር ነው የምን አይነት ውድ ነው ንካስ አይታሰብ ምንም ነገር ሳይኖር ስለዚህ ወጣቶች ናችሁና በተለይ በእንዲህ አይነት ቦታ እኔ ነገር በጣም ፈተና ስለሚበዛ በትክክል ከእንዲህ አይነት ፈተናዎች ማስጠንቀቅ ሰለፋ የሆነው መንሃጅ ነው